እና ልጄ ደርሳልኛለች ባይገርማችሁ። ይሁት በምን እየተንጠላጠለች እንደሆነ ጋይስ። እንዴ ጨዋታ ጀምረናል። አንዳንድ ስኪል ላሳያችሁ። እንደ አንበጣ አይነት ነገሮች ማለት ነውና ጩኸታቸው ጋይስ በስመ አብ ኖ ኖ ኖ ኖ ኖ። ሰላም ውድ የኖኒዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን እንግዲህ ጋይስ ከመሸ ነው የመጣሁት። አሁን እኛ ጋር ስንት ሰዓት መሰላችሁ? ኦልሞስት 12 ሰዓት አካባቢ ሊሆን ነው፣ ግን ገና ቀን ነው ሰመር ስለሆነ ማለት ነው። እና እዚህ ጋር ኳስ ይዘናል። እዚህ ጋር ደግሞ ውድ ቤተሰቦች አሉ፣ ያውና ሚስቴና ልጄ ጋይስ። ዛሬ ሰብሰብ ብለን እንግዲህ እስቲ አካባቢያችን ያለ ፓርክ ሄደን ኳስ እንጫወት ብለን ያው ኳስ ልንጫወት እየሄድን ነው። እና ልጄ ደርሳልኛለች ባይገርማችሁ። አሁን ያው በትልቅ ኳስ ነው የምንጫወተው። እስቲ እንግዲህ ዛሬ እሱን ነው ማሳያችሁ ማለት ነው። በዛውም እንግዲህ እስቲ አመሻሹ ላይ የጃፓን ፓርክ ምን ይመስላል፣ ሰፈሩ ምን ይመስላል የሚለውንም አብረን እናያለን። ሌትስ ጎ። እናንተን እያወራው ማለት ነው የምንሄድበትን ፓርክ አለፍ ነውና አሁን እየተመለስን ነው ወደዛ። እዚህ ሀገር ጋይስ እንደዚህ አርቲፊሻል ውሃዎች ያስገባሉና ጽዳቱን ይውትማ። እና አይ ቲንክ አሳዎች ምናምን ራሱ እዛ ጋር አሉ። እዚህ ሀገር ላይ ምን አለ መሰላችሁ ተማሪዎች ማለት ነው ስንተኛ ክፍል ላይ ነው? 5ኛ ክፍል ላይ ነው 6ኛ ክፍል ላይ አንበጣ ይዛችሁ ኑ እንደዚህ ኢንሴክትስ ምናምን አሉ አይደለ? በራሪ ነገሮች ይሄ እነዚህ ነገሮች ውሃ ውስጥ ያሉትን ማለት ነው እነዚህ ነገሮች ምናምን ይዛችሁ ነው ይባላሉና ታዩዋቸዋላችሁ። ላይ ከ8 ዓመት የ9 ዓመት ልጆች ምናምን ነገር በቃ እንትን ሲያባረሩ ነው የምታገኟቸው። ይሄ እንስሳትን ለማጥመድ እንደዚህ መረብ ይዘው ማለት ነው በቃ ውሃ ላይ ሲያባረሩ አንበጣ ፌንጣ ምናምን ይይዛሉና ለዛ ነው እንደዚህ ውሃ እያስገቡ ፓርኮች ላይ ምናምን ጥርት አድርገው እንትን የሚሉት። እዛ ጋር ማያቸዋቸው ልጆች አሉ እና ፓርኩ እዚህ ጋር ዥዋዥው ያለ እዚህ ጋር እኛ አለን። እዛ ጋር ደግሞ የፑል አፕ መስሪያዎች ምናምን ነገር አሉ። እነሱንም ወደዛ ሄደን እናያቸዋለን። ጋይስ ኳስ ልንጫወት እኔ ኳስ ይዤ መጥቼ ማለት ነው ከዳችኝ። እሷ ሸርታቴ ፈልጋ ሸርታቴ ትጫወትላችኋላችሁ። እኔ እዚህ ኳስ ይዤ ነበር የመጣሁት ጋይስ። እቺ ልጅ ማለት ነው ያለ አቅሟ በቃ መንጠላጠል ነው ስራዋ። እና ይሄ እንትኑን ራሱ የሰሩት ማለት ነው እንዴ ቆይ እዚህ ትሬን አለና ትሬን እያየች እኮ አንሸራተትም፣ ግን ደርቋል። ለምን እንደሆነ አላውቅም። ልጆቻቸውን አያችሁ ጋይስ፣ አድቬንቸር ነው በቃ የሚያሰሯቸው ማለት እንዲህ መንጠላጠል፣ መውደቅ፣ መነሳት ምናምን ነው የሚያሰሯቸው። ይሁት በምን እየተንጠላጠለች እንደሆነ ጋይስ። እንዴ ቀስ አንሸራተትም፣ አያ ይቅርብሽ። እና ጋይስ እንዳሳየዋችሁ ማለት ነው የሚያስተምሯቸው በቃ መንጠላጠል ምናምን ነውና እዚህ ጋር እንደምታዩት ይሄ በዚህ በእግራቸው እዚህ ቀጭን ብረት ላይ መሄድ፣ ባላንስ እዚህ ጋር መዝለል፣ ከዛ እንደዚህ ተንጠላጥሎ እዚህ ላይ በእጅ መሄድ፣ ብቻ በቃ ልፋት ያለው ነገር ነው በአብዛኛው ማለት ነው። ያው ልፋት ነው እንትን የሚያደርጋችሁና ብቻ ደስ ይላል። ግን ታውቃላችሁ እንደዚህ ልጆቻችሁን የሚያስለፋ ነገር ማድረግ ጥሩ ነው። ትልቅ ሲሆኑ ለነሱ አሪፍ ነው። እዚህ ጋር ሳይክላችንን ፓርክ አድርገናል። እዛ ጋር ኳስ የሚጫወቱ ልጆች አሉ። እዚህ ጋር ደግሞ ጋይስ የስፖርት መስሪያ ነው። ልክ እንደ የትኛውም እንትን እዚህ ጋር ፑል አፕ መስሪያ አለው። እዚህ ጋር ሲት አፕ ትሰራላችሁ። እዚህ ጋር ደግሞ እንደው ፑል አፕ ነው ወይም ሜቢ እንደዛ ነው። ከዛ እዚህ ጋር ባላንስ ምናምን ፑሽ አፕ ምናምን የምትሰሩባቸው ናቸውና ብዙ ጊዜ እንደዚህ አይነት ቦታዎች ላይ እድሜያቸው የገፋ ሰዎች ምናምን ነው የሚሰሩት። እና ልጆችም ምናምን እዛ ጋር ሳይክል ምናምን ኳስ ምናምን ይነዳሉ በየሰፈሩ ማለት ነው። ያው እየተጣሉ ነው እዛ ጋር ሚስቴና ልጄ።
አሁን ጋይስ ጨዋታ ጀምረናል። አንዳንድ ስኪል ላሳያችሁ። ኦኬ 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 እናንተ ጠፋብኝ። እናንተ እንዳለ ጠፋብኝ። ትጫወቱና ጋይስ ውሃ ሲጠማችሁ ደግሞ እንደዚህ ፓርክ አለ። እኔ ድፋ ማይ ጋድ። በዚህኛው በታችኛው መታጠብ ትችላላችሁ። ይሄኛው ደግሞ ለሚጠጣ ነው። ምንድን ነው? እሺ እንዴ ደከመኛ። ያው ማይኬን ጣልሽው። ያው ማይካችንን ጣልሽው። ዳሜዳዮ ማይቻ ኮሬ ዳሜጃ ሾኮሬ አሁን ደግሞ ጋይስ እዚህ ፑል አፕ እና ፑሽ አፕ እንሰራለን። ነይ እሺ፣ ነይ እሺ፣ ያፕ ነይ ፑል አፕ ሰሪ ያጂ ፑል አፕ ላሰራሽ ያጂ ጎበዝ። አንድ ሁለት ሶስት አራት። አሁን ጋይስ ቅድምም እየሞከርኩኝ ነበርና እስቲ መስላብ በቺት አክሊ ተሳክቶልኛል። እዚህ ጋር ነክቼ ምናምን ግን ሳልነካ ይሳካልኛል አይሳካልኝም የሚለውን እስቲ አብረን እናያለን። አሁን ከማያ ጋር ስላፋ ደክሞኛል ግን let's do it ማያ። ማይ ጋድ ካም ኦን እላይ እኮ ወጥቼ እኮ ነው የምመለሰው። ዳም ኖ ዌይ። አይ ይሳካል ማያ። ኖ ምሪ ሹ ኧረ በስመ አብ እጄ ዛለ ታውቃላችሁ። የቲክቶክ ስሰራ ነበረና እጃችን በቃኝ አለ ጋይስ። ልጅ ግን ጋይስ እንዳስተማራችሁት ነው። አሁን ብቻዋን እዚህ ላይ ልትወጣ ትፍጨረጨረላችኋለች። ልትወጪ ነው? አሁን ጋይስ ተላፋን ተጫወትን ፍሌክስ አርጌ እንዲህ ብዬ ምናምን ማለት ነው ጋይስ። በቃ አሁን ደግሞ እየወጣን ነው ከፓርኩ። ላይክ ሰዎቹም ጋይስ ምን አሉ በቃ እንዳለ ሁሉም ወጡና ሁለት የጥሞና ጊዜ የሚፈልጉ ሰዎች ብቻ ናቸው ቁጭ ያሉት። ከጀርባ ያለው ትሬን የማያልፍ ቢሆን ማለት ነው ጋይስ በጣም አሪፍ ነበረ ላይክ ጸጥታው።
በዛ ላይ ደግሞ ጋይስ ይሄ ሰመር ሙቀት ሲመጣ ማለት ነው እዚህ ዛፍ ላይ የሚንጫጩ እንደ አንበጣ አይነት ነገሮች ማለት ነውና ጩኸታቸው ጋይስ በስመ አብ ናን ነው የሚሉት ከተሰማችሁ ማለት ነው። እዚህ ጋር ደግሞ ጋይስ ለልጆች መጫወቻ ተብሎ ማለት ነው እዚሁ ፓርክ ጋር በውሃ እንዲራጩ ሙቀት ላይ ከዛ እንትን ውስጥ እንደ ፋውንቴን ውሃ ይወጣል ማለት ነው። ከዛ ልጆቹ ውስጥ ይንቦራጨቃሉ ማለት ነው። እዚህ ውስጥ ላይክ እንደ ስዊሚንግ አይደለም መራጨት ብቻ ማለት ነው። እንደዛ አለ። እዚህ ጋር ሌላ ሸርታቴ ምናምን አለ። እዚህ ጋር ውሾቻቸውን ይዘው ዋክ እየወጡ ነው እና አካባቢው እንዳለ ማለት ነው ጋይስ የሆነ ደስ የሚል ቫይብ አለው። ይሄ አሁን ስንት ሰዓት ነው? ኦልሞስት ከምሽቱ 1 ሰዓት ነው ብላችሁ ታምናላችሁ? አሁን ጋይስ ሰዓቴ አሁን ከምሽቱ 1 ሰዓት ነው፣ ግን ቀን ነው የሚመስለው አየሩ ማለት ነው። በምሽቱ 1 ሰዓት እንደዚህ ከባድ ነው። ምንም የከምሽቱ 1 ሰዓት አየር አይደለም ያለው። ለማንኛውም ጋይስ እነዚህ ፓርኪንጎች ናቸው እንደምታውቁት የጃፓን ፓርኪንግ። ይሄ እንደውም ርካሽ ነው ጋይስ። ይሄ አሁን በ24 ሰዓት 1100 ብር ነው፣ በ60 ደቂቃ 200 ብር ነው። እስከ 1100 ብር ይቆጥርና ከዛ በኋላ መቁጠር ያቆማል። እና መኪናው ደግሞ ማለት ነው ጋይስ ይቺን አያችኋት? መኪናው እዚህ ጋር ገብቶ ከቆመ በኋላ ይቺ ወደ ላይ ከፍ ትላለች ማለት ነው። ያኔ መኪናችሁን አወጣችሁ ማለት ይገነጥልላችኋል መኪናችሁን እዛች ማሽኗ ጋር ብር ካልከፈላችሁ ማለት ነው። ከዛ ብር ስትከፍሉ ይቺ ብረቷ ነገሯ ብድግትልና መኪናችሁን ማውጣት እንድትችሉ ይሆናል ማለት ነው። እና ድንገት ጃፓን መታችሁ መኪና ከነዳችሁና እንደዚህ አይነት ቦታ ፓርክ ካረጋችሁ ከፍላችሁ እንትን ሳትሉ መኪናውን እንዳነዱት ገነጣጥሎ ነው የሚጥልላችሁ። ይቺ ዛፍ አታስቅም ጋይስ? ላይክ አንዱ እንጨት ብቻ ነው፣ ምንም ቅርንጫፍ ምናምን ነገር የለውም። ሌላው ደግሞ ካጠገቡ ያለው ደግሞ አረንጓዴ ነው። አይገርምም? ይሄው ምንድነው የሚባለው? ተፈጥሮ ነው ማለት ለምንድን ነው ይሄኛው ብቻ እንትን የሌለው? ለዚህም ጊዜ ያለው ከስሩ ግን አለ እንጂ ሰማችሁ? ለሁሉም ጊዜ ያለው ለሱም ጊዜ ያለው የሱም ጊዜ ይመጣል ብላችኋለች ሚስቴ። እና ጋይስ ያው ደካክሞን እንግዲህ እየተመለስን ነው። ሶፋር ያው ቪዲዮ በእርግጠኝነት 10 ደቂቃ የሚሞላም አይመስለኝም። ግን ያው ሌላ ዝባዝንኬ እያወራው ቪዲዮውን ከማረዝምባችሁ ማለት ነው በቀጣይ ደግሞ በሌላ ቪዲዮ ብንገናኝ ይሻላል። ያው የሰፈራችንን ውስጡ እንደምታዩት እንደዚህ ነው። ይሄንን ቢያንስ አስጎብኝቻችሁ ብጨርስ ይሻላልና በነገራችን ላይ ጋይስ ይሄንን ቪዲዮ መቼ እንደምታዩት አላውቅም። ምክንያቱም ኤዲት ተደርጎ ምናምን ነው የሚፖስተውና ሌሎች ብዙ ቪዲዮዎች ስላሉ ይሄን ቪዲዮ በእርግጠኝነት ቆይቶ ነው የሚፖስተው። ለማንኛውም ጋይስ አሪፍ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ያው እንደ ቤተሰብነታችሁ አንዳንድ ነገሮችን አሳይተናችኋል። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።